ሄሎ ግን ስሚ፣ በጅቦ ክስ ምን አለሽ? ጅቦ ከሰሰ እንዴ? ተከሷል። ጅቦና ማን ነው? እሙሙ ምናምን ቪዲዮ ተይዞባቸዋል እየተባለ ነው። ምን አሰብሽ? በቬሮኒካ ነው የምትለው? በማን እንደሆነ አላውቅም፣ ግን ክስ እንዳለባቸው ሰምቻለሁ። አልሰማሁም እንዳይሆን የምትይው የት እንደሚኖር ራሱ ሳይታወቅ ነው እንደሚከሱት። ያው እንግዲህ ጋር እንትን በረሃ ትሄጃለሽ። ያው የዱር እንስሳ የት እንደሚኖር ታውቂያለሽ። የት እንደሚኖሩ ሳይታወቅ ነው እንደሚከሱት። ድሬዳዋ የሆነ ሰውዬ ባፉ ምናምን ስጋ ሁሉ ይሰጣቸው የለ እንዴ? እዛ መያዝ አይቻልም? ለነጂቦ ሐረር ነው የምትለው? የሐረር ይኸውልሽ ጃጓርን ያተባለው ሀጂን ያተረፍሽው አንቺ ነሽ። እኔ በቃ ሀጂን እስከ መጨረሻው አለቅም ብዬ ነበርኩ ነበረ። ግን ያው አንቺ ቤት ስገባ በቃ ተውኩት። በቃ ምን ላድርግ ልጅቷን ብዬ በቃ ብዙ ለመራገጥ አስቤ ነበረ። ግን ያው አላ አይደለም አንዳንድ ጊዜ አፍሽን የሚያዘጋ ነገር ሲመጣ ልጁ ለነገሩ በጣም 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 የመናገር ችሎታው ትምህርት ቤት ገብቶ የመጣ ነው ይመስለው። የማሳመን ችሎታው በጣም አንደኛ ነው። ማንም ሰው እንትን አይለው፣ ምንም አይበሽቅም። የፈለገ ነገር ቢቱ አይበሽቅም። የሚበሽቅ አይደለም። በጣም ደግሞ የመናገርም ዕውቀቱ ስላለው እያንዳንዱ ሴቶቹን በሙሉ ቀልብሷል፣ ወደሱ አድርጓቸዋል። ይሄ ለሴት ተቆርቋሪ ነኝ ምናምን የምትለው በሙሉ ወደ ሀጂ ዞራለች በሙሉ። በቃ እንዳየሁት ከሆነ የተረዳሁት ይሄ ነውና ሌላውን ነገር አንዳንድ ነገርም ባይመቸኝ አንዳንድ ነገር ደግሞ በእውቀቱ በጣም ነው የምኮራበት። ምንም ችግር የለም። በዛ እንግዲህ ምን ይደረግ አይደል? ሀጂ ይቅርታ አድርግልን እንግዲህ አፉ በለኝ። አይ ረግጠዋለሁ። እየተማመን እንሂድ። መቀየሙን ለወቀው በድምፁ ብዬ ነው በቮይሱ። አይ አልተቀየምኩም። ሲሪየስ እና ብዙ ነገር ነበር ልናገር ያስብኩት። ብዙ ቤቶችም ገብቼ ነበረ። የጓደኞች ጋር አብረው ያለበትን ቤት ገብቼ ነበረ። በጣም ብዙ ተዘጋጅቼ ነበረ አንተን ለመርገጥ በአንተ በዙሪያ እየተከታተልኩኝ ለማስጣል በጣም ፈልጌ ነበረ። ግን ያው አንተ ያለ ችሎታ ምንም አይመስልም። ሰው ቢረግጥህ ቢሰድብህ ምንም አይመስልም። ገብተህ የምትመልሳቸው ቃላቶች ከኪስ ያወጣ ከላይ በቃ ልዩ ነው። ልክ ማሳመን ምንም አትበሽቅም፣ ግን ታሳምናለህ። ሴቶቹ ደግሞ ተቀብለውሃል። በምን እንደሆነ አላውቅም። እኔ ሄለን ራሷ ወደ አንተ መዞሯ በጣም ነው የገረመኝ ራሱ ሄለን። እና የዛን ቀን ተዘጋጅተን ነበረ። እኔ ጃጉር ተቀይሬ ወይንም ደግሞ ሴቶቹ ተቀይሯል በሚለውስ ባታካታይ ጥሩ ነው። ኖ አይደለሽም። በዛ ሳይሆን ገብቶ አንዳንድ ጥያቄዎች አለ። አንድ ሰው የሆነ ነገር ለመሸጥ ካወጣ ስለዛ ወይ አጠቃቀሙ ወይም ደግሞ ምን ማድረግ እንዳለብኝ መጠየቅ መብት አለ። ራይት መጀመሪያ ላይ ግቢና ተናገሪ ወይም ደግሞ እንደዚህ አይነት ጥያቄዎች አለም ብዬ እንደውም እሷ መሆኗን እኔ ሌና ሲባል ነው እንጂ ኤግዛክትሊ ኒኮ ማን እንደሆነ አላውቀውም። ቅጥያው ምናምን አይገባኝ። ገባ እሷ ናት ሲሉኝ እሷ ቁጭ ባለችበት እዚህ ቴክስት ላይ እንዲ ጥያቄ አለ ብያት ከዛ የሆነ ሐሳቤን ለማስቀየር ይሁን ለምን ለታክቲክ ገባች አይደል? እስቲ ይሄን ጥያቄዎች መልስ ልተኛ ብላ እና ወረደች አይደል? ከዛ በኋላ ብዙ ነገር ላይ ሪአክሽን ስናረግ እዚህ ነበረች። ሰዎችን አስገብቼ ሰዎች የራሳቸውን ሐሳብ ሲሰጡ ምን ሲሉ ለምን ገብታትን ይሄንን ጥያቄዎች አትመልስልንም ሲሉ ምንድን ያለችው? አይ እቤቴ ነው ማብራራው አለች። እቤቴን አሁን ልከፍት ነው። ምን ማለት ነው ጃጉ? አንድ ቀኑ ሙሉ እዚሁኛ ጋር ነበረች። ሁለት ቤቴን ከፍቼ ነው ማውራው ማለት ምን ማለት ነው? በየስንቱ ቤት እየዞረ ሳይጠይቋ ስታወራ አልነበረም እንዴ? እሷ አይደለም ይሄ ቤት ምድር ላይ ቤት ሄዳ ስትልስ አልነበረም እንዴ? እንደገና ደግሞ ጥያቄ ካልመለሰችልን ሀጂ ጥያቄውን ሊመልስ መጣ። ለዛ የሰማሁት ነገር በኦዲዮም በምንም እያንዳንዱ ነገር እንደውም እየዘለለ ነው፣ ቀናቶች እየዘለለ ነው የተላከው እንዳይባል
እንዳይባል በሚስቱም ለምን በሷ ሰዎች ማዘን ሲተው የልጁን እናት ኬዝ ነው የሚያመጡት። አይተህ ከሆነ ገብቷል። ለምን እንዲህ አይነት ተደራርቧል ወንጀለኛ ነው ለማለት እና የነፍሷን ይማርና የሷን እንትን ስናየው እንዲህ ተከታታይ አንድ ቀን ሁለት ቀን እንደዚህ ነው የላከልኝ ቮይስ ከነቀኑ ከነደቂቃው ከነምናም የሚነጋገሩት ላይ ራሱ ችላ ብሎ ንቋት እንደማይተው የምትናገረው ነገር ራሱ በችላነት እንደማያልፍ እሷ የሆነ ነገር ቮይስ ስትልክ እዛው ላይ ነው የሚመልሰው። አይተኮ እዛው ላይ ይሄ ልጅ እንደሚባለው ጨካኝና ባለጌ ከሆነ እሷ ኢትዮጵያን ያለችው ከስሯ ቴሌፎንም ማንሳት ግዴታ አለበት እንዴ? እንደሚባለው አውሬ ከሆነ እንደሚባለው ቢላደን ከሆነ ግዴታ እኮ የለበትም። ገብተዋል። ሩቅ ያለ ልጅ ነው። ይሄን ያህል ደፋሪ ጂኒ ቢላዲን ነው እሱ ምናምን አልተባለም። ይሄን ያህል አክብሮ እሷ ቮይስ ስትልክ ለዛ ለቮይስ አንተ ለሆነ ሰው ሰላም ብለኸው በተደጋጋሚ መልስ ካልሰጠ ንቀት አይደለ እንዴ? መልሰህ ታናግረዋለህ። እሱ ግን ቃል በቃል ነው በቮይስ የሚጻጻፉት። በቴክስት እንኳን ለላከችለት ቮይስ ሲመልስ ቃል በቃል ነው። ከስንት ጭቅጭቅ በኋላ እንደማይመልስ ቮይሱ ላይ ያየው። ለምን የሷን ኬዝ ላይ አላምን ሲሉ የልጁን እናት ኬዝ ነው የሚያመጡት። ገብቷል። ያ ሲመለስልኝ እሷ አልመለሰችም። ግዴታ እሱ ጋር ያለውን ነገር ነው እያየሁ ያለው። የሷ እውነት ሳራ ምን ያህል እንደምትበድላት ብለው የላኩልኝ ቮይስ ኤቪደንስ ብሎ የላኩልኝን አንድ ቮይስ ላሰማ። አጂ ይሄን ነገር ዘግተነዋል፣ ችግር የለውም ባወራበት። ዘግተነዋል፣ ይቆም ብለዋል። ብታወሪበት ለሱ ለማስረዳት መብትሽ ነው፣ ችግር የለውም። ያው ለሱ ብቻ ሳይሆን በዛው እንደዛ ያሰቡ ሰዎች ስላሉ ነው። አሰማያቸው፣ ችግር የለብኝም። አንድ ነገር ላሰማ። ምን ያህል የሱ እህት እንደበደለቻት ተረጂ ዝጋ ተብሎ የተላከልኝ ቮይስ ራስ ይው ዝጋውን በደል አለ ዝጋና ራስን አዳምጥ። እሺ ትልቅ ችግር ተፈጥሯል። ዶክተሩ ደውሎልኝ ነበር። እኔ ጋር ተገናኝተን ነበር ዛሬ እና ሰርጀሪ ተሰጠሽ ወደ 5,000 ብር ይዘሽበት እንደጠፋሽና ስልክሽን ብሎክ እንዳረግሽው እንደማትመልሽላቸው ብሎክ እንዳረግሽላቸው እና እንደጠፋሽ ነው ዶክተሩ እየነገረኝ ያለውና እኔ ጋር መጥተዋል። ከኔ ማለት ተርፎ ቤተሰቦቼ ጋር መጥተዋል። ይሄ በጣም ውርደት ነው ለእኔ። ያው ጾመኛ ነኝ፣ ረመዳን ነው። ክፉ ደግ መነጋገር አልፈልግም። እኔ ካንቺ ጋር ምንም ችግር የለብኝም። አላውቅሽም፣ አታውቂኝ። ምንም ካንቺ ጋር ፐርሰናል የሆነ እንትን ችግር የለብኝም። እኔ ይሄ ግን ያው በጣም የሚያሳፍር ነገር ነው። በጣም ብዙ ነገር እየሰራችሁ ነው። ዝርዝር እንትን ውስጥ መግባት አልፈልግም። ችግር ውስጥ መግባት አልፈልግም። እኔ ነኝ አይቆ ተረጋጋ፣ ላዋራትና እደውልልሃለሁ ብዬ እንትን ብዬዋለሁ። ሊከስሽ ነው፣ ካሜራ አለ፣ ማስረጃ አለ። የምትሰራበትን መኖሪያ ቤቷን አምጪ። አንቺ ትሽ ወንድም ትንሽ እና ባንቺ ነው ማውቃት። እኔ እንደዚህ አንቺን እኔ ነው የሚያውቀኝ። ሰውየው ከኛ ጋር ነው የሚኖረው። ሚስቱ ጠበቃዬ ናት። የኔ ብዙ ነገር የምታደርግልኝ ሰው ናት እና ይሄ ለእኔ ትልቅ ውርደት ነው። እኔ ድራማ አልፈልግም። በእናትሽ እኔ ኑሮ ልኑርበት። የራሴ የሆነ ብዙ ችግር አለብኝ። ዝርዝር እዚህ ጋር ማውራት አልፈልግም። ፕሊዝ አንድ ቦታ ነው የምንሰራው። በቃ ተከባብረን ድራማ አያስፈልግም። እኔና አንቺ መሀል ላይ ምንም ችግር የለብኝም። እኔ ፐርሰናል ከአንቺ ጋራ በቃ ስራችንን እንስራ። ፕሊዝ እባክሽን ተለመነሽ ብሎኩናሽና ነገር ሆኖ በአስቸኳይ ፋሽን ክፈይ ፕሊዝ። ከዚህ በላይ እኔም ችግር ውስጥ አትክተችኝ፣ ውርደት ውስጥ አትክተችኝ፣ እኔም ድራማ ውስጥ አትክተችኝ፣ እንትን ውስጥ አትክተችኝ ፕሊዝ። ያ ካልሆነ ግን ሰውየውን በህግ በኩል ያለቅሽም እኔም አለቅሽም። ምክንያቱም እኔ ነኝ የተያዝኩት እዚህ ጋር። ስለዚህ ጭምልቅልቅልቅ ያለ ውስጥ ጦርነት ውስጥ ከመግባታችን በፊት በጣም ወደሚያስጠላ ነገር ከመሄዳችን በፊት ልጅ አለሽ፣ ቤተሰብ አለሽ። ፕሊዝ ምትኖሪ ሮማ ነው። ብዙ በመሀላችን ብዙ ኮሚን የሚያገናኘን ቤተሰብ ጓደኛ አለን እኔና አንቺ። ኦኬ እዳሽን ክፈይ። ዶክተሩ ጋር ሰርጀሪ ከሰራሽበት 5,000 ብር ነገውኑ ደውልሽ። ነገ ካልደወለችልህ ወደ እርምጃ ሂድ ብዬዋለሁ። እሱ ሄደን እኔም አለቅሽም። ፕሊዝ ተፋችን። በቃ ይሄ ለኔ በጣም የሚያሳፍር አንገት የሚያስደፋ ነው። ኢትስ ኦኬ ውርደቴን የሚወስዳለው ጥፋቴ ነው። ኢትስ ኦኬ ትምህርት ነው፣ ተምሬበት አልፋለሁ። አሁን እኔን አስደግፈሽ ስለሆነ ተጠቅመሽ ዞር ያልሽው ፕሊዝ ከዚህ ባሰ ነገር ሳይመጣ ውርደት ሳይመጣ ወደ መጥፎ ነገር ከመሄዳችን በፊት እኔ ድራማ አልፈልግም። ስራችን ተቀባብለን እንስራበት። ኦኬ እኔም ቃል እገባልሻለሁ። ከማንም አላወራም፣ ከማንም ጋር አልነጋገርም። የሚወራም ነገር የለውም፣ አይነገርም። በቃ ተከብለ ይመስላል ዘውዳሽ ትከተልሽ ቻው፣ እዚህ ጋር እንጨርሳለን። ፕሊዝ ነገውኑ ደውልሽ። እኔ እስከ ነገ ማታ አስቀይም ብያለሁ። ነገ ማታ ዶክተሩ ጋር ደውዬ ካልደወልሽልኝ እኔ ራሴ ወደ እርምጃ ከሱ ቀድሜ የሚሄደው ወደ እርምጃ የሚያስጠላ ነገር ውስጥ ነው የምንገባው። ከአንቺ ጋር ማውራት አልፈልግም፣ መገናኘት አልፈልግም፣ ድራማ አልፈልግም፣ መደዋወልም አልፈልግም። ባገኘሽም ነገር ስራውታ ከአንቺ ጋር መነጋገር አልፈልግም። ሰው ስራሽን ስራ ይሰራል።
ስለዚህ ወደ መጥፎ ነገር ከመሄዳችን በፊት አንቺም እዛ ከማዋረድሽ በፊት ነገውኑ ደውይና አይ እሷ አንድ ነገር ላይ ሆና ነው ቢዚ ሆና ነው ትንሽ ትደውልላለች ትጽፍላለች ብያለሁ። ሌላ አራዳራ እንደዚህ እኔ ላይ እንደዚህ ቁማር እንዳትጫወቺ። ይሄ ለኔ ትልቅ ውርደት ነው። ፕሊዝ በቃ በሰላም ተከባብረን እንለያይ። አንቺ ኑሮሽ ኑሪ ነው ነው ልኖርበት። ጨርሻለሁ። እስከ ነገ ማታ ነው የምሰጥሽ። ነገ ማታ ነገ ቀን ደውልሽ ከሱ ጋር ያለውን ነገር ጨርሽ ሄዳሽን ከታይ ከሱ ጋር ፖስት ሲለኝ አለቀ። ቻው ፕሊዝ ጨርሻለሁ። አሁን ባለፈው እንደዛ ልጅቷን ስናገራት ሌናን ስናገራት የእሷ ኢንሳይደሮች በጣም ነው ማውቃት አንድ ሰፈር ነበር ምናምን የሚሉ ሰዎች ሄለን እንደምትያት ልጅ አይደለችም እሷ ማለት እንደዚህ ነው እንደዚህ አይነት መስፈራራ እየደረሳት የምትኖር ልጅ ናት እባክሽን አትናደጅባት ብለው የላኩልኝ መረጃ ብለው እንዳዝንላት የተላከልኝ ቮይስ ይሄ ነው። አሁን አንተ እንደሰማኸው ይሄ ቮይስ ላይ ያስፈራሯት ነው። እስቲ ራስ ጃጉር ተነገር እዚህ የሰማው ቮይስ ላይ የሱ እህት እያስፈራራቻት ነው። ኖ ለማስፈራራት እንትኑ ሜሴጁ ማስፈራራት አይደለም፣ ግን ምንድነው ያው እንድታዝኝላትና እንድታግዣት በዚህ ነገር በሃጂ ሃይምሮች እንዳይለወጥ እሷ የተበደለች ነች ለማለት ለመግለጽ ነውና ነገሩን አክብደው ማቅረባቸው ናቸው። ግን ሃጂ እንዳልቆም ብላ ይሄን ቮይስ ላከችልኝ። ይሄ ቮይስ ታዲያ ጭንቅላቴን ይቀይሯል እንደሰማኸው? አይቀይርም ኮምፕሊት አይቀይርም። ግን ያውንም ካለች ሀቢባ ጋር ማሰምተውታል መሰለኝ። ሌላ መረጃ ቢኖራቸው እንደ ሃጂ ልኩ ነበር። ገብቷል? ምንም የለም። እንደገና ደግሞ ንቀቷ ማለት እኔ ቤቴን ከፍቼ ነው የማወራው እዚህ ያላወራ። ገብቷል? ጀሌዎች አሉ፣ የሷ ጀሌዎች ብዙ አሉ። ከሐላል ያብራራ ላይ ስለዚህ ስለመጣና ስለሄደ አይደለም ያየነው መረጃ አብሬ ከናንተ ጋር የከፈትኩት የሷ መረጃ። በነገራችን ላይ ክሱ ብሎ አሁን ዋሴ የለቀቀው ጃጉር ክሱ ምናዊ እንደሆነ ታውቃለህ? ይሄ ስለ ሰዓቱን አቢዩዝነት እንኳን የለበትም። ገብቷል? አያገባንም። እኛ ስለ ሰዓቱ የሚያገባን ነገር የለም። የሚያገባን እኛ ስለ ሰዓቱ ጃጉር አልተረዳኸኝም። አንድ ነገር ልንገር፣ እቺ ልጅ ሚዲያ ላይ መጣችው አቢዩዝ በሴትነት ተደርጌልህ ነው አለ። ዚስ ኢዝ ታይትል ራይት አይደል? በሪል ላይፍ ግን ክስ የተመሰረተው ሰዓቴን ዘረፈ በሚል ነው። አየህ፣ እኛ ጋር ሴት አቢዩዝ በሪል ላይፍ ደግሞ ስለ ሰዓት ዘረፋ ሆይ ተለያይ። ፊፊንም የሆነች ልጅ ነው የከሰሰችው። ገብቷል? አሁን ክስ ተመስርቷል ተብሎ እንኳን የመጣ ወረቀት ዋሴ እንኳን ያስነበበ እሱ እንደዚህ ስሌት ማድረግ ነው፣ ሌላ ነገር አለ። እዚህ ሆይ የሴት አቢዩዝ አይበልጥም እንዴ? ከንትን ሰረቃ ነው ተቀባይነት ስለሌለው ነው የምትሄድበት መንገድ። ክስ እንኳን የተመሰረተው በሰዓቱ ዙሪያ ላይ ብቻ ሆይ ከሷ ገብቷል። ልጇ ሴት ልጅ ወንድ ልጅ እንደዚህ እሷን ትልቋን ሴትዮ የሚደፍራት ህፃኗን ልጅ እንዴት ነው ይደፍራታል ብላ ማይደፍራትም ብላ ያሰበችው? ከዛ በላይ ነው። ሰዓቱ ክስ ያለው ስለ ሰዓቱ ብቻ ነው። ለምንድን ነው እኛ ጋር በሪሌፍ ሰዓትን ከሰው በእኛ ጋር ደግሞ የሴት ምናምን የሚሉት ይሄ ፌሚኒዝም የሚሉትን ድርጅት ተማምና ነው ያቺ ብትውናት። ገብቷል? አሁን ሳራ እንዴት እንደምትበድራ ሳራ ማለት ሀጂ ራሱ ስትረግጠው የነበረች ናት እህቱ። እሷን ለመክሰስ አሁንም ትከሳታለች። እንዲህ እያስፈራራቻት ነው አለች። እያስፈራራቻት ነው። አሁን ይሄ ቪዲዮ ላይ ግን ይሄ ቮይስ ላይ ልጅቷ እኔ ስለወሰድኩሽ ለኔ ነውር ነው እንደዚህ ማጭበርበር ማለት። ለምን ሰውየው በትልቅ ደረጃ ነው የሚያውቃት እና ከስሻለሁ እያለ እኔ ቁሚን ያልኳት የሰጠሁት ጊዜ እስከ ነገ እስከ 2 ቀን ያልኩት የምሰጥሽ ጊዜ እስከ 2 ቀን ነው ወደ ክስ ይወስድሻል ያለቻት። ለኔ ሞት ነው ፍረት ነው። ምክንያቱም ሺዝ ትልቅ ባለሀብት ሆና ነው የሚያውቃት። ጠፍቶ መሄድ ነውር ነው። ጭራሽ እኔ አንድ ቦታ እንደሚሰሩና ሰላም እንደምትፈልግ ምንም በእንደዚህ ነገር ውስጥ መግባት እንደማትፈልግ ነው ነገረቻት። አሁንም ይሄን ቪዲዮ ይሄን ቮይስ እየሰማው ሳራን ጥፋተኛ እንዳረጋት ይፈልጋል።
ውስጥ ንጹህ ሰው ሳራና ወንድሙ ነው ምንም በማያገቡት የገቡት ጀማል የሚባለው እውነት እንደሰማ ነው እኮ ጀማል ጭራሽ የሌለ ሰው ገብቷል። አንተ ጋር በሴትነት መደብደብ የለባትም ብለህ አንተ እዚህ ትጮዋለህ። ወንተድ ብለህ ትፈልገዋለህ። እሷ ግን ወይም ደግሞ ከሷ ጋር ተያያዥነት ያለው አካል የከሰሰው በምንድን ነው? በሰዓት እዚህ ጋር ወንተድ ነው ጠፍቶ ነው ይላል ልጁ። ክለብ ላይቭ ላይ ከፍቷል እንደ ባለፈው ጌም ስንጫወት የነበረው ብቻውን ነው እንዲያዘግቶ እየጨፈረ የነበረው እያየን አልነበረም እንደ ከኋላ ህዝብ። አሁን ይሄ ነገር እንዴት ነው ታዲያ? እኔ አሁን ሀጂን ዝም ብዬ የምረግጠው ገብቷል። ለምን ነው የምረግጠው? የመርገጥ ሱስ አለብን እንደ የቀረበ አጀንዳ ላይ ነው የምናወራው። የሷን ኬዝ እንዲያጠናክርለት የልጁን እናት ይዞ ይመጣል። የልጁን እናት ስትሰማ እኔ ሀጂ ምን ብዬ ጠየኩት ያለታት ትዝ ካለ ጃጉር ከሀገር ቤት ከወጣ በኋላ ነው ልጅ እንዳለ የሰማው ወይ ያልኩት። ያኔ ጠየኩት ለምን እንደሆነ ገብተዋል። እንደዚህ አይነት ጨካኝ ነው ተብሎ ይሄ የዓለማችን ቴሮሪስት የሚባለው ሰውዬ ስም ተገልጾ እንደዚህ አይነት ማንነት ያለው ሰው ከወጣ በኋላ እንዴት ልጁን አምኖ ተቀብሎ እንደዚህ በቴሌፎን አብሯት አሳደገ የሚለው ነገር መጣል ገብቷል። ሀጂዬ እንትናዬ ነው እያንዳንዱ ቃል በቃል ለሚመልስላት 4 ቮይስ እንኳን ልካ ወይ 2 ቮይስ ልካ ከሰለቻት በኋላ እንኳን የሚመለስ አይነት ቮይስ አይደለም የሰማው። እሷ ስትል እሱ ጧ ሲነሳ ነው የሚለው ቮይሱ ላይ እንዳየ ነው አይደል እንዴ? አንድ ሰው ራሱን እንትን ሊያረግ አብረህ አይደለም አምኖ መቀበል እንደ በጣም አስቸጋሪነቱ እኮ ጋይስ እንኳን ኢትዮጵያና ምናምን ያላሳደግከው ልጅ አይደለም የወለድከው ልጅ ናና ኢናቲ ስንት መከራ አለ እንደ የምታየው። ውጭ ሀገር እንደሚምነሸነሸው ህዋሪው ብሎ ቢዘብጣትስ የታውቁሻለሁ ቢላትስ እንደተባለው እንደሱ ጭካኔ ከሆነ ስንቶቻችን ወይ ሲንግል ማም ወይ ሲንግል ዳድ ነው። ስንት ጊዜ ደውለ ወይ ስንት ጊዜ ጽፈ ነው መልስ የሚመለስል። እዚህ ላይ እንዳየነው ባለፈው ሰምቻችኋለሁ አይደል? ቃል በቃል ለሚመላለሱት ቃል በቃል ቪዲዮ ስትልክ በዛ ቪዲዮ ላይ መልስ ሲሰጥ እያየን ነው። ቮይስ ስትልክ እዛው ሰልችቷት እንኳን አትመልስልኝም እንኳን የለው ቆንጆን የላከው እንዳትል እሷ በተናገረችው ላይ ነው ዲፔንድ ሆኖ ሲመልስ የምናየው ቮይሱ ላይ የሰማነው። ቀኖች ራሱ ልዩነቱን መቼ ሰዓታት ብታይ ሰዓታት ነው ልዩነት ያለው እያንዳንዱ ቮይስ። ይሄ የመጨረሻ አካባቢ ላይ ነው አደከመኝ እኔ ላይ እንደዚህ መሆን አይችልም ምናምን ያው በህይወት የሌለ ሰው አይተችም እንጂ ልክ ማሜን ስንላት እንደነበረ አይነት ነገር ነው ያየንባት። ማሜ እኔ ልጆቼ ሰዓት ይገደሉብኝ ስላለች ነው እኮ እንደዛ ቶፒክ ያደረግናት። ኦሬዲ ወደ ምድር ካመጣ በኋላ የምን መማረር ነው በሚለው ያን ነገር ነው ያየነው። ግን በህይወት ስለሌለች አይተች ገብቷል። እነሱ የሷን ህይወት እንትን ማድረግ ከሷ ኬዝ ጋር ተጨማሪ እንዲሆን ሰዎች ምን አይነት ወራራም ነው ሴት አይበረክትለትም ተብሎ የሆነ ኢማጂኔሽን ጥላቻ ውስጥ እንድንገባ ነው እንደ ተጨማሪ ኬዝ ያመጡት። ይሄ ግልጽ አይደለም። እዚሁ ቁጭ ብላ ምን ብላ እኔ ቤቴን ከፍቼ ነው የማወራው ምን ማለት ነው? እሺ ጃጉር ይሄ ቤት ስለማይመጥናት ነው። ታዲያ የማይመጥናት ከሆነ እዚህ ቤት ምን ትሰራለች? እዛ ሴት ጥያቄ ሲኖረን ካልተመለሰ እኛ በገባን መጠን እናወራለን ማለት እንጂ ወገንተኛውንም ሀጂንም እሷንም እኩል አለ እንደምናውቃት እንደውም ሳላስታውሳ ቀርቼ ይሆናል እንጂ እሷን ማውቃቱ ላይ ይመስለኛል። ባለፈው ገብታ ስታወራ ጀስት በቃ የኔ የሁል ጊዜ እንትኔ ናት ፋን ይላል። ፋኔ እንደሆነች ጊፍተር እንደሆነች ምናምን ያሳየለ ፋኔ እንደሆነች ነው የሚያሳይ። እኔ ዋና ሁሉ ቀን ከኔ ጋር አክቲቭ የሆኑትን ነው ማስተዋወቅ እርጅና መጥቶ ፊቴ ላይ ስለተደቀነ። ታዲያ አሁን አዳላው ማለት ነው ጃጉር። እኔ አንቺ ቤት ልጅቷ እድሉን ባለመጠቀሟ ጥፋት ነው ብዬ አይባታለሁ። ምክንያቱም ሀጂ መጥቶ እድሉን
ገብቶ ተጠቀመበት። ያው የሚያሳምን ቃላት ለሁላችንም አፋችንን ዝም አስደረገ። ግን እኔ የምለው እነዚህ ፌሚኒዝም የሚባሉ ሴቶች አትነካ የሚሉ ሰዎች በሙሉ አይደለም እኛ እነሱ ሁሉ አሳምኖ እነ ጂጂኪያ ሁሉ አምነው ጥያቄ አልጠይቅም ብሎ ወገንተኛ ሆና እኔ ጂጂኪያንም ቁጭ ብዬ ከታች እያዳመጥኳት ነበረ። እንደዚህ አይነት ነገርን ማሳመን በቃ ምንም በቃ ሁለተኛ ግን ያልሆነ ነገር መናገር የለብንም ነው ብዬ ነው። በቃ ሴቶች ከሌ ተበድላለች ተይዘገላ ወንዶች እየደበደቡ ምናምን ብለው ሁለተኛ እንዳያቀርቡ ነው እኔ ራሴ ወሰንኩት። በቃ ማንች ሴት የትኛዋ ቤት ነው አሁን እቺ ልጅ አንቺ ቤት መታ እንድል መታ ማብራራት ብትችልና መናገር ብትችል ሚዛናዊ መሆን ይቻላል። በእርግጥ ሀቢባ ቤት የገባችው ምናልባት ሀቢባን በተናገረው ሀጂ ትክክል ነው ያደረከው ነገር ሀቢባ ትቺም አንቺ ብለክ ሰርባት መውጣቱ ይገባታል። ሳይድ እያደረገች ነበርና አልቀበልም ሳለች ኮንፊደንስን ወድጄዋለሁ። ጥሩ ነው። ማንም ሰው እንደዛ አድርጎ አያውቅም። ግን እቺ እህታችን ያው ተበድላ ነው በእርግጥ የመጣችው ወደ እንትን ላይ ወደ መድረኩ ላይ መጣ እንደ ልቧ የምትናገር ቤት አንቺ ጋር መጣ እኔ ቤቴ ከፍቼ ነው ማወራው ብላ ካለች ለምን ቤቷ ከፍታ መጀመሪያ ሳታወራም ለምን ወደ ሚዲያ መጣች? አዎ ወደ ሚዲያስ ምን አስመጣት ነው? እንደው አሁንስ ከሁሉ እና ሌሎቹ ሰዎች እሷ ሲደግፉ የነበሩ ሰዎች ዛሬ ከሀጂ ጎን ሆነው ሀጂ ይችላል እያሉ ያደረጉበት መንገድ ሀጂ አሳምኗቸው ነው ወይንስ አልተበደለችም? ወይንስ እንደዚህ አይነት ነገር ድጋሚ በየቤቱ እንደዚህ አይነት ነገር አሳይታ ነው ልጅቷ? ይሄ ነው ትንሽ እኔን እንትን የሚለኝ። ግን አሁን መሆን ያለበት አሁንም ሁለቱ በስምምነት በቃ ሆኗል። ክሱም ይቅርና እንደው እዚህ ቤት መታ ሁለቱም የሚስማሙበትን መንገድ ብትፈጥሪና ለውጥ ቢያመጡ ይሄንን የጥሪ ነገር አድርጊላትና የፈለገችው ልቧን ትናገር። ወደ አንድ የሚመጡበት መንገድ ቢመቻችና እሷም ከተጨነቀችበት ትንፈስ ሰው ጠላኝ ተውተውኛል ሁሉም ለሷ አገዘ ከምትል እንደው መታ ተንፍሳ ወደ አንድ ስምምነት እንዲግባቡ ቢሆን ይሻላል ነው የምለው እኔ። እንደው ሀጂ ካልተቃወመ ትክክል ከሆነ በዚህ ከተስማማ እሷም ወደዚህ መጣ ተንፍሳ የፈለገችውን በቃ ወደ አንድ ስምምነት በቃ የሆነው ሆኗል። በቃ አንድ ስምምነት ላይ ቢደረግ ይሻላል ብዬ ነው የማስበው እኔ። ጃጓሪ እኔ ስሟ እንዲነሳም አልፈልግም። በነገራችን ላይ አሁንም ቢሆን ማንም ስለሷ አንስቶ እንዲያወራ አልፈልግም። ስለሷ ሲወራም ስለሷ ስትረገጥም መስማትም ሆነ እንደዚህ አይነት በሚነሳበት ጉዳይ ላይ መገኘት አልፈልግም። ሲሪየስ አሁን ስሟ እንዲነሳ አልፈልግም ጭራሽ ነው። እኔ ምንም አይነት ነገር እዚህ ኦልሬዲ ወጥቷል፣ ህዝብ ላይ ቀርቧል። በእንደዚህ አይነት መንገድ ተስማሙ፣ እንደዚህ አድርጉ ብትሉ እኔ ችግር የለብኝም። ምንም አይነት ችግር ያለብኝ ሰው አይደለሁም። ገባ? አሁን የሚያደርጉት ነገር ምንድን ነው? እኔ በመናገሬ የእኔን ንግግር እንደ የሆነ በሽታ ሰጥተውኛል። እንደዚህ አይነት ተጠቂ ሰዎች በእንደዚህ ነው የሚያሳምኑት ወደሚል ደረጃ ሄዱ። እንግዲህ ዶክተር መርምሮ እስካላረጋገጠላቸው እኔ በሽታ እንደሌለብኝ አላቅም። እንግዲህ ቼክ አረኩኝ ሄጄ ጤነኛ ነህ ተባልኩ። ከዚህ በላይ እንግዲህ የማረገው ነገር የለም። እኔ ምንም ብትሉኝ ኦልሬዲ ወጥቷል እኮ። እኔ ክብር ሰጥቶ ላናገረኝ ክብር ሰጥቼ ነው የምናገረው። እንደውም በጣም ስሰደብ ነበር። ካየ የራሴን ቤት እንኳን ከፍቼ ስድብ አይደለም እኔ ሰው ላይ ጀስት እንደ ጆክ እንደማላገጥ ነው የሚሄደው። መሳደብ ስለማልፈልግ ነው። ምላሱን አጥቼው አይደለም። በጣም መንጣጣት እችላለሁ፣ ግን ትርጉም የለውም። እንደዛ እኔ ተሳዳቢ ሰው ለእኔ እንደ ሰውም አልቆጥረውም ባጭሩ። ግን እኔ ችግር የለብኝም ያልከውን ነገር እንደዛ መጥቶ እንኳን እንዲህ ቢባል አይ ብዬ ድርቅ የምል ሰው አይደለሁም። ወደ መስማማቱ ቢባል መሄድ የምችል ሰው ነኝ። ይሄን ደግሞ ሌላ ርዕስ ሰጥተውት ነገ ደግሞ ያመጡትና ፈርተው ነው እንዲህ ነው ይላሉ። ግን እኔ በእንደዛ አይነት ነገር እንትን ጭቅላቴ ውስጥ የሚሸራሸር ሰው አይደለሁም። ባልከው ነገር መታ ራሱ እንደዚህ ቢባል እኔ ችግር የለብኝም። ግን ሄሉያው በቃ ስለሷ ባይነሳም ባናወራም ደስ ይለኛል። ለምን ኦልሬዲ በቃ ብዙ ቦታም ገብተዋል። አይወራ ምናምን ብለዋል። 4 ዓመት አብሬያት ያሳለፍኩት ልጅ ናት። በዚህ መልክ እንደዚህ ስትነቀፍ እናንተ ስትል መስማትም አልፈልግም። እውነቱን ልንገርሽ በቃ ምክንያቱም ከእንደዚህ አይነት ነገሮች ውጭ በጣም ምስኪን ናት ልጅቷ። በጣም ይሆናለች አለ ውስጧ በጣም የማይችል በጣም እንባ የሚቀድማት
በምንም ጉዳይ በጣም ነው የምታለቅሰው፣ በጣም ትጎዳለች። በቃ ስታለቅስ ደግሞ ከውስጧ ነው የምታለቅሰው። በጣም ነው የምትጎዳው በእንደዚህ አይነት ነገር። ምክንያቱም 4 ዓመት ሙሉ እንደዚህ አይነት ህይወት ስላሳለፍኩ ነው የምነግርሽ። ስለዚህ የሆነ አትችልም። በቃ የሆነ ነገር ከተነሳ አንድ ነገር ከሰማች ገብታ እንባ ነው የሚቀድማት። እኔ አልስማማም በእሷ እንባ። የራሴ አካሄድ ስለሆነ ነው፣ ጨካኝ ሆኜ አይደለም። በቃ ስታለቅስ አሁን ሰው ያባብላላ፣ ባባብላት ስለማትሰማኝ ወጥቼ መሄድ ነው የሚቀድመኝ። ወጥቼ ጥያት ነው የሚሄደው። ሜይ ቢ ጥያት ከሄድኩኝ ታቆማለች የሚል ነገር ስለማስብ ግን በቃ እዚህ ጋር እንተዋት። አሁን ጃጓር ባለው ነገር መታ እንደዛ ካሰበች እኔ ችግር የለብኝም። እና ሌላው አንቺ ስልኬን ታውቂዋለሽ፣ ስልኬ ክፍት ነው። ኤኒታይም ስትደውይ ስልኬ ተዘግቶ አያውቅም። ዋሴን ጥሪልኝ ያልኩሽ እሱ ርዕስ እንዲሆን የፈለኩት ስልኩን ዘግቶታል። ዋየርለስ ነው የሚጠቀመው ምናምን ሁሉ እያለ እያወራ ነው። እና እኔ ስልኬን ዘግቼ አላቅም። እውነቴን ነው የምነግርሽ። ስቲል ናው ስልኬን ያልቀየርኩበት ምክንያት ስዊድን ውስጥ ከጣሊያን ተደውሎ እንዳልታጣ ፖሊስ ሲደውል እንዳያጣኝ ነው ክፍት ያለው። በኖርማልም ብትደውይ ይሰራል ስልኬ፣ በሆሳፕም ብትደውይ ስልኬ ይሰራል። በኖርማል ከሚደውሉት ሰዎች ውስጥ ሰው ስላለ ከጣሊያን የሚደውልልኝ በኖርማል እየደወሉ የእነሱን ስክሪንሻት መች እንደተደወለ የደወለውን ሰው ማንነት ምናምን ላመጣልሽ ላቀርብልሽ ይችላል። ስልኩን ዘግቶ አጥፍቶ ጠፍቷል ስለሚባል ማለት ነው። ፌስቡኬን ፓስወርዱን ስለማላቀው ራሱ ዘግቼው አላቅም። ኦን ነው ሁሌ። ኤኒታይም ፌስቡኬ ብጽፍ ክፍት ነው። አይተሽኛል። በቀደምም ከአንቺ ጋር ጌም ስንጫወት ሙሉ ሌሊት ዲስኮ ውስጥ ሆኜ ነው የላኩልሽ። ገብቶሻል? ሰው ያመነውን ይመን። ተከሳል አልተከሰስኩም፣ ተከስሼ ሊሆን ይችላል። ክስ ግን የራሱ አካሄዳለሁ። ክስ አቃቤ ሕግ ይከሰስ የሚል ነገር ሲያጸድቀው የዛኔ ቀረቢ ተብለው ራሱ ካልቀረብሽ አፍተር ሊስት አለ። አፍተር ሊስት ነው የምትወጪው፣ የኢሮፕ ሕግ ስለሆነ ምንም ያደረገ ሰው እኮ ይወጣል። ካየሹ ቲቪ ላይ እንደዚህ ብለው ያወጡታል። ያ ግን ባልሆነበት ሰዓት ነው በጣም ሞስት ዋንትድ እንደሆንኩኝ ተደርጎ ሙሉ ፌስቡኩ ሙሉ ቲክቶኩ የተካለለው። እኔ ቀንም ከነገሩሽ መንገድ ለመንገድ ይውጥ ፀሐይ የስዊድን አየር እንዲህ ነው እያልኩኝ ቪዲዮ ገብቼ እያሳዩቸው ነው የምሽከረከረው። እስቲ ጠይቅኝ። አሁን ቲክቶክ ይሄ ችግር ከመጣ ጀምሮ እኔ ኦፎኛ ቃለን በየደቂቃው በየሰዓቱ እንደምገባው ስልኬ አልጠፋም። ገባሽ? እኔ ብዙ ውሸት አለ። እኔ በእውነት በጣም ብዙ ውሸት። ወደ ክሱን ሲያመጡ ስልኩን አጥፍቷል፣ ማንነቱን ደብቋል፣ እዚህ የመጣ ነው። እንደዚህ አይነት ነገር ስናደርግ ፈርቶ አለው ብሎ ይመጣል አሉና ልክ ስመጣ ምንድን ነው ያሉት? ይኸው መጣሉ። ግን እዛ ከማውጣታቸው በፊት አሞራውን በዩ ሚኪም በዩ ቀድመው በውስጥ ደውለውልኝ እንዲህ ብላለች፣ እንዲህ ልናደርግ ነው። አሞሮ አፍ በአፍ ቃል በቃል እንዲያምጥቶልኛል። እኔ ከተጎዳ ሰው ጎን ነው መሆነው እንደዚህ ብላኛለች ብሎ መጣ። ቀድመው ደውለውልኝ፣ አስቀድሞ ነው የምነግርሽ። ችግር የለውም ሂዱ ነው ያልኩት። እኔ አልመሰለኝም እንደዚህ 8 ወር የነበረ ነው ብላ ምናምን ትወጣለች። በፍጹም አልጠበኩም። ምን እንደሆነ አልገባም። ችግር የለውም በቃ ያላከችልን አድርግ ምናምን ስለው ይኸው ብሎ ላከልኝና ሳየው ሰው እንዲጨንቀኝ ነው የፈለጉት። በእውነት ሳቄ ነው የመጣው። እኔ ሳኩኝ፣ በጣም ነው የሳኩት። ጎሄት አልኩት። በምትፈልጉት ሚዲያ እያሽከረከራችሁ ጎሄት ነው ያልኩት። በቃ ምንም በእናትህ ምናምን አይ ምንም ስማማው ነገር የለም፣ ማረገው ነገር የለም። ጎሄት በቃ ቀጥሉች አርጉት አልኩት። ስለዚህ ይሄ ስልኩ የለውም ምናምን ላሉሽ ነው፣ አጥፍቷል፣ ማንነቱን ደብቋል ላሉሽ ነው። ይሄ ኬስ ከመውጣቱ ከአባቷ ጋር 2 ሳምንት ሙሉ እንጻጻፍ ነበረ። ፌስቡክ ላይ ለቆኝ እንጻጻፍ፣ እንሰዳደብ ነበረ። ቮይስ በዋትስአፕ እንጻጻፍ፣ እንላላክ ነበረ። ስለዚህ አድራሻ ያጠፋ ሰው እንደዛ ይጻጻፋል እንዴ? እንግዲህ ለአባትየው የላኩት ቮይስ ምናምን አሳይቼሻለሁ። መርጠው አውጥተው ለክስ የተጠቀሙበትን ልኬልሻለሁ፣ ከነ ጽሁፉ፣ ከነ ቮይሱ፣ ከነ ቀኑ። ግን እነሱ የፈለጉት ማጥቂያ መንገድ ብቻ ነው። ማጥቂያ መንገድ የምትሆናቸውን ከየተላከው ቮይስ ላይ መርጦ በማውጣት ያንን ለመርጦ ክስ ተጠቀሙበት። ሀቢባንም እኮ ደንቆ ያልኳት ደንቆ ስለሆነች ነው። እውነትም ልጅቷ ለዳኝነት ማትበቃ
ለምንም ማትበቃ ሰው ናት። ገባሽ? እሷ መደለል የእሷ ኬዝ መቀበል የነበረባት እንደዚህ አይነት ኬዝ ሳይሆን ስለ ህገወጥ ደላላ አረብ ሀገር ስለሚፈጸመው የደላላ ስራዎች ምናምን ብታወያይ ይሻላት ነበር። የማይመለከታት ነገር ዘላ ገብታ። ምክንያቱም የሆነ ዳኛም አታያትም፣ ሰሚም አታያትም፣ እንዲህ መስማትም እኮ የለም። ልክ በቃ ፍርድ ነው የምትሰጠው ባጭሩ። ከዛ አየዋትና ማይንዷን አይቼው ምንም የሚመጣጠንን ነገር የለንም። ከእሷ ጋር ቁጭ ብዬ ለማውራት እንኳን ብቃቱ የላትም። ለዛ ነው ጦት ገባሽ? እሷ ትምህርቷን የተማረችው ይመስለኛል እዚህ ሶሻል ሚዲያ ላይ ይመስለኛል። ፊደል ሳትቆጥር አንዳንድ ሰው አይተሽዋል። ፊደል አይቆጥርም፣ ይወጣና ሶሻል ሚዲያ ላይ የሆነ እውቀት ይቀስማል። ያ እውቀት ረጅም መንገድ የሚያስኬደው ይመስለዋል። እሷም እንደዛ ናት። ምንም አይነት እውቀት የላት። ምንም ነው የምነግርሽ ያለሁት። የእሷ እውቀት ምንድን ነው ካልሽኝ፣ ደጋፊዎቿ የእሷ ጀሌዎች አሉ። ሀቢባ ኦልሬዲ በቃ እንትን ብለዋል። አሁን አንዳንድ ሰው ይጠመቅ የለውን አንድ ሰው እስላም ሆኖ ወይ እንትን ሲፈጠር ኦርቶዶክስ ነኝ ብሎ ይጠመቅ የለ ኦርቶዶክስ ነው ያ ሰው። ገባሽ? ያ ኦርቶዶክስ በቤተ ክርስቲያኑ ብትመጭበት ምንድን ነው የሚለው? ሙሉ ኦርቶዶክስ ነው የሚጮህብሽ አይደለ? የሀቢባም ደጋፊዎች እንደዛ ናቸው። ሀቢባ በቃ ልክ ስለዋታል ኦልሬዲ ሀቢባ ልክ ናት ወደሚል። ስለዚህ ሀቢባ ስትል ያ ሁሉ ጀሌ ተከትሎ አብሮ ነው የሚያጠቃሽ። ስለዚህ ለዛ ነው እሷን ደንቁ እየሰደብኳል። እና በቃ በእናትሽ እንደውም ቅጣቱ በዚህ ይቀየርልኝ። ስለ ሊና አላነሳም ብለሽ እዚሁ ቃል ግቢና ልተውሽ፣ ቅጣቱን ልማርሽ። ምጣ በሩ ይከፈትላትና መምጣት ከቻለች እንትና ጃጓሪ፣ እኔ ችግር የለብኝም። መምጣት ከፈለገች መምጣት ከቻለች ትመታ፣ ወደ አንድ እንድትሆኑ በቃ ሆኗል። እንግዲህ ነገሩ ክሱም ራሱ ውሃ የሚያነሳ አይመስለኝም። ቢሆን ኖሮ እስካሁን የሆነ ነገር ይፈጸም ነበረ። የሆነ ነገር ያለ አይመስለኝም። ያው ተበድላለች እንግዲህ በቀጥታም ሆነ በተዘዋዋሪ ተበድላለች ልጅቷ እና ስላለቀሰች ስለተበደለች፣ አንተ ደግሞ እንደው ምናልባት ቪዲዮ ሰርተ ብትወጣላትና ምናልባት የሰራሁት ቪዲዮ ጥፋተኛነት ማመን ያደርግብኛል ብለህ ካላልከው እንደው በሌላ መንገድ አድርገህ ፍቅርህን እንደው ብትገልጽላትና በቃ እኔ አሁንም ወድሻለሁ የሚለው ብቻ እንኳን ሌላውን ሌላው ምናልባት ቪዲዮ ብትሰራ ነገሮችን አዙረው ያስጠይቀኛል ነገ ጠዋት ማመን ማለት ነው ብለህ ካልከው እንደው የምትወዳም ወደድክን እንኳን ዝም ብለህ የፍቅርህን ነገር ገልጸ ቪዲዮ ብትሰራና ብትለቀው፣ ለምሳሌ እህትክን ይቅርታ አድርጊልኝ እህቴ ብለህ ቪዲዮ ሰርተሃል እና ለተፈጠረው ነገር ብለሃል እና ይሄን ደግሞ እሷን ደግሞ ያው ሴት እንደመሆኗ መጠን ሆደ ይብሳታል፣ የተለያየ ነገሮች ይኖራታል ችግር በውስጧ። ምናልባት ያ ሲጨምር ነው በጣም ሊያስለቅሳትም የቻለው። ያንን ብለክ በቃ እንደምትወዳትና እንደምታፈቅራትና ልትክስባት የምትችልበት ነገር ብዙ ትንሽ ነገር ነው የሚበቃቸው እነሱን ለማባበል፣ ሴቶችን እህቶችን ለማባበል በጣም ትንሽ ነገር ነው በቃ። እና ያቺ ትንሽ ነገር አድርገክ አንተ ያስጠይቀኛል በማትለው መንገድና እንደገና በተለያየ መንገድ እሷን ሊያግዛት የሚችል ነገር ብታደርግላት እኛም ከታቸውን እናግዛሃለን። እሷን የሚያስደስት ነገር ካደረግ እኛም እናግዛሃለን። ከምሬ ነው። ምንም ችግር የለም። እሷ ትደሰት እንጂ የነሱ እርቅ ሪሌሽን ውስጥ እንዲመለሱ ነው። እርቅ ማለት አይደለም ነገሮችን ወደ ቦታ የመመለስ አቅም አለውና ያ ነው። ወደዛ ነው ለሞራሏ ለጭንቅላቷ ለሞራሏ ነው እንጂ ሪሌሽኑ ለመመለስ እኮ አይደለም እኮ። በቃ እሷ ደስ እንዲላትና ነገሩ ሁለቱም በሰላም መንገድ እንዲጨርሱ። ዛሬ እኮ ግድ ሪሌሽን ብቻ እኮ አይደለም እኮ፣ በሰላም መንገድ ካለቀ እኮ ወንድምና ትልቅ ነገር እኮ ነው እኮ። ስለዚህ ሌላውም አስተማሪ ነው የምልህ፣ ሌላውንም ያስተምራል። ስለዚህ እንደዛ ቢሆን ሞር ነገሩ ይረግብና ሌላ አጀንዳ ውስጥ ሰው ይገባል ነው የምለው። ግን ሀጂ ስንት ፐርሰንት ነው መልሶ የምታረቁ? የምታረቁ ፐርሰንት ዜሮ ነው ባጭሩ። ምክንያቱም ነገሩ ወደ ቤተሰብ በጣም እንትን ብሏል። በጣም ወደ መጥፎ መንገድ ፖዚሽን ሄዷል። ጃጓር ላለው ግን ማለት ነው እንደዚህ አድርግ ላለኝ እኔ በነገራችን ላይ እዚህ ጋር በጣም ላመሰግነው ፈልጋለሁ። ምክንያቱም እኔ ጃጓርን ያየሁበት አይን መጀመሪያ አንዳንድ ቤቶች ቁጭ ብዬ አይ ነበርና
እሱ አንዳንድ የሚቀመጥበት ቤት ውስጥ ማለት እሱን መንካት አልፈልግም። እዛ ቤት ውስጥ ያሉት ስብስቦች ግን አብዛኞቹ ስርዓት የሌላቸው ዝም ብሎ አንድ ቤት ቁጭ ስትይ 6-5 ማይክ ተከፍቶ ዝም ብሎ በመለፍለፍና በማደናገር እንድትደነብር አይነት ነገር የሚፈልጉ ሰዎች እንደዛ አድርገው ለማውራት የሚፈልጉበት ቤት ውስጥ አንዳንድ ቦታ ሳየው ከነሱ ግሩፕ ውስጥ አድርጌ ከተትኩት። እኔ እንደዚህ አስተሳሰቡ እንደዚህ አይነት ሰው መሆኑ ምናምን አላውቅም ነበር። እውነቱን ልንገርሽ በዛ ነው እንደውም እቀልድበት ነበረ። ጃጓር፣ ቡላላ፣ ጅቦ፣ ቴዲ የሚሉት የነብር ምልክት ስለሆነ እንትኑ ፕሮፋይሉ የዱር እንስሳ ያለበት ቤት ውስጥ አልገባም ይበሉኛል ምናምን እያልኩ ቀልዳለሁ። እንደ ቀልድ ነው የምናገረው። ግን እንደዚህ ደግሞ አንዳንድ ሰውን ደግሞ ቀርበሽ ስታየው ንግግሩ ምኑም አስተሳሰቡም ደግሞ በጣም ጥሩ ሆኖ ታገኘዋለሽ። እኔ ከነሱ ጋር በለጠፈው ጃጓር ብሎ በለጠፈው ስም እንደዛ ስላሰብኩኝ መጀመሪያ ወንድሜ ይቅርታ ጠይቃለሁ። ምክንያቱም ባለፈውም እንደዚህ አይነት ሚስቴክ ስለተፈጠረ በመሀላችን ያልኩህ ሀሳብ ትክክል ነው። አንተ ባልኩህ ሀሳብ ይቅርታ ሳይሆን በደረሰብሽ ነገር አዝናለሁ የሚለውን ቪዲዮ ሰራላታለሁ። ምንም ችግር የለውም። አብሬያት ብዙ ያሳለፍኳት ልጅ ናት እና እኔ አልፈልግም። እውነቱን ነው የምነግርህ። ነገሩ እንዲህ ስለተራገበ እንጂ የምፈልግ ሰው አይደለሁም። በዚህን ያህል ደረጃ እንድትጎዳ አልፈልግም ጭራሽ ነው። እኔ ከዛ በኋላ ሌላ ቪዲዮ እንዳይወጣ እንኳን የፈለግኩት ሌላ ህመም፣ ሌላ በሽታ እንዳይመጣ ነው እንጂ ያንንም ዋሴ በሰራው ቪዲዮ ላይ ለሄለን አጠፋውብሽ አይተሻል። ቪዲዮም ልኬልሻለሁ፣ ፎቶዎችም ልኬልሽ ነበረ። ያ ለእኔ በጣም የዋሴ ለለቀቀው ቪዲዮ ቀንጥሶ የሚጥልልኝ ነው። ምክንያቱም በጣም የማይገናኝ ቪዲዮ ስለሆነ የሰራው። ለዚህ ነው ዋሴንም እንዲመጣ የፈለግኩት። እኔ አሁን በዋሴ ዙሪያ እሱ ቪዩን ለማሳደግ በሚሯራጠው ነገር ላይ እንድታቁ ነው እንጂ አሁን ደግሞ ይሄ ነገር ቢወጣ ደግሞ በጣም ትጎዳለች ልጅቷ። ምክንያቱም ምንም ቢሆን አባቷ ነው። ገባሽ? አባቷ ጥሩ ሰው ነው። እውነት ልንገርሽ በጣም ጥሩ ሰው ነው። የሆነ በጣም የተለየ በቃ የተለየ ስብዕና የተለየ ማንነት ያለው በጣም ጥሩ ሰው ነው። ግን አይ ዶንት ኖ ደግሞ አንዳንድ ሰው ደግሞ ፍጹም መሆን አይችልም። ምን ነክቶት ነው ምን ሆኖ ነው እኔም ፌስቡክ ላይ እንደዛ ብሎ ለመለጠፍ የፈለገው? አይ ዶንት ኖ አላውቅም። የችግሩ መነሻ ምንም አባቷ በለቀቀው ነገር ነው። እሷ ከመውጣቷ በፊት 2 ሳምንት ምናምን ዝም ብያለሁ። እኔ አልመልስም ነበረ። በእውነት ነው የምነግርህ። እሷ እዚህ ውስጥ የማትገባም ነበረ፣ እኔም እዚህ ውስጥ አልገባም ነበረ። እሷ እዛ ላይ ሜሴጅ ባትጽፍ ኖሮ አልናገራትም ነበር። መቼም በቃ እንዲህ አይነት ነገር ውስጥ አንገባም ነበረ። ግን እሷ በጻፈችው ነገሩ ወደ ሌላ ሄደ። ስቲል የዛ ሁሉ ነገር ሲፈጠር ሀቢባ ጋር ስትቀርብ፣ ሴቶች ጋር ስትቀርብ ስቲል ናው ክስ አልነበረም። እውነቱን ልንገርህ አሁንም የመጣልኝ ክስ የለም፣ የተደወለልኝ ነገር የለም። ሰሊ መክሰሷን አውቃለሁ። ሰው መርጦ አይናገርም። እኔ እኮ እዚህ ጋር በጣም ደረቅ በጣም ባለጌ እንደሚሉኝ አይነት ነገር ከሆነ እኮ እንደዚህ ኧረ እኔ ምንም አላየሁም ምናምን ሰዓት እንደዚህ አዎ እኮ ያልኩት ሰው አስገድዶኝ አይደለም። አጠገቤ ሰው ሽጉጥ ጠግኖ ሰዓት ወስጃለሁ በል ይሄን አላረኩም ብለህ ተናገር ያለኝ ሰው የለም። አንድ ሰው በአደባባይ ሚዲያ የሚያክል ይሄ ሁሉ የቲክቶክ ህዝብ በተሰበሰበበት መሀል ላይ አይ ሰዓት ወስጃለሁ ሌላ የማውቀው ነገር የለም ይላል። ግን የሰጡኝበት መንገድ እና እነሱ ካደረጉት መንገድ የተለያየ ነው። እዛ ጋር አውጥታ የለጠፈችው ሰዓትና የተባለው ሰዓት አይገናኝም ጭራሽ ነው። በጣም ነው የሚያስቀው። ያሳቀኝ ፓርት እሱ ነው። ያ የምትለው ሰዓት እኔም ቪዲዮዎች አሉ፣ እኔ ጋር ፎቶዎች አሉ። ሊና ሁሉ የምታረገው ሊና ማርገው ፎቶ ያላት ምናምን ነው። እሱ አይደለም ጭራሽ ነው። አስቆኛል። በጣም ነው ያሳቀኝ። ያ ራሱ የሰጣት ለሱም ቢሆን እሱንም ሰዓት ቢሆን ሰርተፊኬቱን አምጪው ብትይ እርግጠኛ ነኝ የምነግርህ ጃጓር በስሙ አላደረገላትም። ለምን? አብዛኛው አንዳንድ ወንዶች ካያቸው ብልጥ ናቸው። እንደዚህ አይነት ነገር ሮሌክስ ምናምን ይገዙልና በስማቸው የሆነ ሰዓት ላይ አልፈልግም ምናምን ስትላቸው እንደዚህ አይነት ነገሮችን ይቀሙሃል መልሰው። ገባህ? አይገዙልህም። እውነተኛ የሚወድህ ሰው ከሆነ ግን ምንድነው የሚያደርገው? ያንን ስጦታ ሲገዛልህ ሰዓት ቤት ውስጥ ነው ይዟት ሄዷል። በስሟ ነበር የሚገዛላት በራሷ ጋይስ ዋሴን ና በሉት። ባለፈው በየቦታው ይሄዳል ስለው ያቺን ቪዲዮ ሰምቶ ነው ይሄኔ ዳርዳር የሚሄደውና ባልከው ቪዲዮ ላይ እሱም ያለው ቪዲዮ እኔ ጋርም የተላከ አለ እያንዳንዱን ነገር እና ስለ ሌና ሳይሆን በዚህ ነገር ላይ ዋሴ
ይሄ ካለ ይሄው ፊት ለፊት ላይ እንደዚህ ይሄ መጨቃጨቅ አይደለም። እንዲህ ቃል በቃል ልክ እኔ እንደምጠይቀው የለም እንደዛ መጠየቅ ይችላል። እና ና በለች እሱ ደራሲና ዋሴ ላይ ብለህ ካለ ዋሴ እየሰማኝ ከሆነ ና ግባና እንትን በል እና ዋሴ ያደረገው ነገር ይሄ የሰራውን እንደ ኮድ ዶክመንት የሰራው ቃል በቃል ጠይቅ። ያ ሰው አጠገብ ሆኖ ቃል በቃል መልሱ ወይም ደግሞ ተጠያይቁ ሲባል እድሉን ካልተጠቀምክ ዳር መሄድ አያዋጣም። ነው ስሟ አያዝልኝም። ሰሊ ማናት? የሊና ጓደኛ ናት። ሰዓቱ የማን ነው? የእህት አይደል እንዴ? አይደለም። የሷ ነው። የሷም አይደለም። ሰዓቱ ግን በፈለገ መንገድ እነሱም በለዛ መንገድ ለዛ ሰዓት ህጋዊ ስላልሆነ በፈለገ አጋጣሚ እጅ ላይ ገብቷል። እኔ እኮ እሱን አልዋሸሁም እኮ አጠገባለ አይደለ? ግን ደረሰኙ አጠገባለ። ለምን ይሄን የሚያክል ንብረት በደረሰኝ ምናምን የምታስተላልፈው? እንዴት ነው የምትሸጠው? እንዴት ነው ምን ያደርግላል አጠገብ? እነሱ ያወጡት እኔ የተሰጠኝ ከነደረሰኙ ነው እኮ አልኩሽ። እኔ የተሰጠኝ ከነደረሰኙ ነው ከነ ሰውየው ስም። ችግሩ የተፈጠረው ይኸውልሽ፣ የተሰጠ ከማን የተሰጠ? እዚህ ጋር ሰላም አባቷ ሄዶ አምጥቶ ለእኔ ሰጠኝ ማለት ነው። ሰላም ልካው ያ ሰሊና ታውቅ ነበር ሰዓቱን አባትዬ ይዞ ሲያመጣ ወይስ እሱስ ራሱ ደብቆ ነው ይዞ የመጣው? አባትዬ ደብቆ ነው ያመጣው፣ ግን ተነጋግረን እኮ ነው ሄዶ ያመጣው። ታዲያ እና እንደዚህ አይነት ነገር እኮ ደረሰኙ ቢሰጥህ ለአንተ እንዳስተላለፈ መሀላችሁ ወይ ኮንትራት ወይንም ምናምን ያ ሰው ሄዶ ነው ማስተላለፍ ያለበት አለ ወደ ስምህ። ያን ስነ ስርዓት እንዴት ልታረጉት ነው ታዲያ? እንዴት ልታረጉት? ልክ ነሽ፣ አልተሳሳትሽም። ልክ ነሽ፣ እንደዛ እንደሚደረግ ልክ ነሽ። ግን ዶክሜንት ኖሮት አንዳንድ ጊዜ ምን አይነት አለ መሰለሽ፣ እኔ በእንደዚህ አይነት መንገድ በጣም ብዙ ስራ አለኝ፣ ሰራለሁ ብዬሻለሁ፣ ሰው አለኝ። አንዳንድ ጊዜ አይሰራም ለሚለው ነገር ማስረጃ ሰጠው ነበረ ቢኖር። እኔ ከስተመር አለኝ፣ በጣም ከስተመር ስልሽ በጣም እንዲማቃቸው ሮሌክስ እንትን ውስጥ የሚሰሩ ኃላፊዎች ማቃቸው ሰዎች አሉ ስዊድን ውስጥ። እነዛ ምን ያደርጉልሻል መሰለሽ፣ ካለ የሰውየው እንትን ካለ ፕሮፋይሉ ማግኘት አያቅታቸውም። ምክንያቱም ገና ሳትልክልኝ እኔ የት እንደተገዛ መች እንደገዛችው ቤቱን የሸጠላት ሰውዬ ምናምን ሁሉ ነግሬያታለሁ ለራሷ። ማስረጃውን ከዛ አድርጎ የተደረገው እሱ ስለሞተ እንደሸጠው ወደ እኔ እንደሸጠው ተደርጎ ነው የሚቀየረው። ዝም ብለሽ ሄደሽ ይሄን ቀይርልኝ ስላልሽ አይቀየርም። ግን ያንንም ለማድረግ ሰው ማወቅ አለብሽ። ይሄ እንደዚህ ይሄ አንድ የቢዝነስ አካል ነው አይደረግም ለሚሉት ማለት ነው። ግን ያ ሰው ሄዶ ኮዱን ካዘጋው አይሆንም። ኮዱ ከተዘጋ መቀየር አትችይም። ምክንያቱም የትኛውን ቦታ ሄደሽ ሰዓቱን ብትሰጪ አላርም አለ፣ ይጮሃል። አላርሙ ላንቺ አይታይሽም ሲጮህ፣ እነሱ ጋር ምልክት ይሰጣቸዋል። እነሱ እዛው ቁጭ ባልሽበት ፖሊስ ይጠራሉ። በጣም ብዙ ዶክሜንታሪ አለ እኮ በእንደዚህ አይነት መንገድ ከሰማሽ፣ በጣም ብዙ ዓመት ተሰርቀው ጠፍቶ አዘግተውት እነዛ ሰዎች በጣም ቆይተው ሊሸጠው ሲሄዱ የተያዙ በጣም ብዙ አሉ። ይሄ እሱ ቴዲ ሐዋሳና ዋሴ እንደሰራው አይነት ቪዲዮ አይደለም። ታሪኩም ሆነ ምኑ እዛ ጋር የጠቀሰው ሰዓት ሌላ፣ የተሰጠኝ ሰዓት ሌላ። እኔ ጋር የነበረው የተሰጠኝ ሰዓት ዳይቶና ሆኖ ዴዴት ሆኖ ግሪን ቴብል ነው፣ ሙሉ አረንጓዴ በሮዚ ጎልድ ነው። እዛ ጋር ደግሞ የለጠፉት ዴዴት ሆኖ ሲልቨር በሮዚ ጎልድ መስመር ያለው የማይገናኝ ነው። ገባሽ? እንደዚህ ምናምን በቃ እነሱ አሁን እጃቸው ላይ የሆነ ነገር አለን በሚሉት መንገድ ነው። አሁን እዛ ጋር ምንድን ነው የተጠቀመችው እሷ? እነሱም በጣም ብልጥ ናቸው።
ምክንያቱም አንድ ሰው ሲከስ ያንን ሰዓት አሁን አይዶኖ አላውቅም ወይ ሌላ ቦታ ታስቀምጠዋለች ወይ ተደብቀዋለች። ከዛ ምን ብላ ተከሳለች? ይኸው ስጦታ ሲሰጠኝ ቴንኪው ቤቢ ስለው ምናምን የሚል ምን ይጠቀም እንደ ማስረጃ ማድረግ ፈልገው ነው ያን ያደረጉት። ስለዚህ እኔ እንዲህ ነው ማለት አልችልም ሄሉዬ። እሱ ካልመጣ ብናገርም ትርጉም የለውም። ቢመጣ ጥሩ ነበረ። እሱም ደግሞ አሁን ምንድነው የሚፈልገው መሰለሽ? እኔ የሆነ ነገር ማስረጃ እንድሰጠውና ያንን ማስረጃ ለጥፎ መለፍለፍ ነው የፈለገው። የሆነ ሂስትሪ ታሪክ ሰርቶ ድርሰት እንደደረሰ ሰው አድርጎ ፎሎ ሼር ምናምን አድርጎት ምናምን ብሎ ገቢ መሰብሰብ ነው የሚፈልገው። መብቶ ነው። እኔ በቢዝነሱ አልገባም። ምክንያቱም እኔ የራሴ ቢዝነስ አለኝ። ሰው በቢዝነስ እንዲገባብኝ እንደማልፈልገው ሁሉ በሱ ቢዝነስ መግባት አልችልም። ግን ለነሱ እኔ ምንም የምሰጠው ማስረጃ የሚሆን እንትን የለም። እኔ ጋር ገብቶ በስርዓት እንዳወራ ሆኖ ከዛ አይተሽዋል። የአራዳ ልጅ አይቸኩልም፣ አራዳ ማለት ምናምን ብሎ እሷ እንዲህ ብሎ የሰራው እንትን በእውነት እኔ አድንቄዋለሁ። ሌላም ነገር መስራት የሚችል አቅም ያለው ልጅ ነው ብዬ ነው የማምነው። ግን ሞር ብታመጪው ጥሩ ነበረ፣ ቢመጣ ጥሩ ነበረ። ካልመጣ ግን ገባሽ ዝም የመለፍለፍ ነው የሚሆንብኝ። ያ እየሰማ ይሆናል እና ኢንተረስት ካረገው ለምትናገረው ነገሮች ማብራሪያ ካልሆነ መግባት ይችላል። ዋሴኛ ጋር መግባት ችግር የለበትም። ባለፈው ዋሴ ሰው የተሰበሰበበት አይጠፋም ስለው መጥፋቱ መሰለኝ እና ግን ዋሴ እየሰማን ነው። ግን ሀጂ ለአንድና ለመጨረሻ ይሁንና ይሄ አሜት አባትየው ይዞ የመጣው አንተ እንድትሸጠውና ከዛ እንድትካፈሉ ነው አላማው። አንተ ደግሞ የምን መካፈል ብለህ በገዛጄና ተቆጻጸርና አረከው። ራይት እንደዛ ነው ሂደቱ ነው አይደለም? ይዞት የመጣው ይኸውልሽ ልክ ባሏ ሲሞት ባሏ ከመሞቱ በፊት ልጅም አለው ሚስትም አለው። ሰላም ህጋዊ ሚስቱ አይደለችም የነበረው፣ አላገባትም፣ በሰርግ አልተጋቡም፣ እንደ ገርል ፍሬንዱ ናት ማለት ነው። እና ልክ ሰውየው ሲሞት የልጆቹ ናት ሚስቱ የነበረችው በጠቅላላ ወዴት ነው የመጡት? ወደ እሱ ቤት መጥተው ከነበረችበት ትልቁ ቤት እንድትወጣ ያደረጓት መጀመሪያ ከሰውየው ጋር ስትኖርበት ወደ ነበረው። ከዛ በሱ ስም ያሉ ንብረቶችን መሰብሰብ ቼክ ማድረግ ምናምን በሚሉበት ሰዓት ነው ሰዓቱን በሱ ስም ስለነበረ ያወጣቸው። ገብቶሻል? ምክንያቱም በሱ ስም ስለሆነ መብት ያላቸው የመውሰድም የመውረስም ልጆቹ ናቸው። ልጆቹና ሚስቱ ህጋዊ ሚስቱ አልፈታትማ፣ ፍቼ የላቸው አቁመዋል። ግን ልጆቹ አሉ፣ ህጋዊ እነሱ ናቸው። ያ ነው የበዛ ሰዓት፣ በዛ ጭንቅ መሃል ነው እንዲህ ተፈጥሯል ምናምን በሚባልበት ሰዓት ነው ቶሎ አባትየው ሄዶ ሰዓቱን ይዞት የመጣ። የተባሰበው ምንድነው እኔ ማስቀየር እንደምችል ስለታወቀ ነው። እኔ ሌላም ኬዝ ነበርና ያንን ኬዝ ማንሳት ስለማልፈልግ ነው። ምክንያቱም ሰውየው ራሱን አጋልጦ ካልመጣ ማንሳት አልፈልግም። ሰውየው እንደውም አምባሳደር ነው፣ አምባሳደር። ምክንያቱም እዚህ መጥቶ ከተናገረ ውርደቱ ቅሌቱ ስለሚወጣ መምጣት አይፈልግም። ገባሽ? ግን ታሪኩ ዝም ብዬ ስነግርሽ የአምባሳደር የምትይው ሰውዬ ሰዓቱ አንድ አሜሪካ የሚኖር ጓደኛዬ ስጦታ ሰጥቶኝ ነው ምናምን ብሎ ግን ሰዓቱን አሁን አላቅም እንዲሸጥለት ፈልጎ ነው እንደዛ ብሎ ያመጣው። ሰዓቱን ለእኔ ከሰጠኝ በኋላ ግን ቼክ ሳረገው ለታይ ገብረ ጊዮርጊስ ከምትባል ሰዓቱ ዱባይ ውስጥ ተገዝቶ ኢትዮጵያ ውስጥ የተወሰደ ይመስለኛል። በጦርነቱ ጊዜ አካባቢ እንደዛ በጣም እንትን በሚሉበት ሰዓት ላይ በጉልበት የተወሰደ ይመስለኛል። ሳስበው ግምቴ ነው የምነግርሽ በሱ ዙሪያ እና የአምባሳደር የምትይው ሰውዬ ሰጥቶኝ ነበረ ለእኔ። ከዛ ያለኝ ምንድነው ታሪክ እሱንም አልሰጠሁትም፣ ውሸታም ስለሆነ ወስጄበታለሁ። ወሰድኩት ነው። እኔ ሪያሊቲውን ነው የምነግርሽ። ገባሽ?
ምክንያቱም እኔ ሁሉን ነገር አስወጣሁት መዝገቡን አልኩሽ እኮ ጭራሹ ነው አሜሪካ ተገዝቶ እየገዛ ላከልኝ ያለው ሰዓቱ ግን የተገዛው ዱባይ በቃ ገባሽና እንደዚህ አይሰራም ምናምን ለሚሉት ይሰራል ማውጣትም ማወቅም ይቻላል አጂ የዚች ሚና ነው ኒና የምትሉት የሷ የኔ ሰዓት ላይ ከሰሰችው ደረሰኙ ሰሊመኔ ስሟ ለምን እንደማያዝልኝ አላውቅም የሷ ሰዓትን አባትየው ሲሰጥ ከነ የተገዛበት ምናምን አይደለ እዛ ላይ የባሏ ስም ነው ያለው ወይስ የሷ እኔ እኮ ምን አልኩኝ የሷ ስም ያለበት ወረቀት ካመጣች እኔ በምትፈልጉት ማስረጃ ይቅርታ ብዬ በቃ ጥፋተኛ ነኝ ብዬ መሰክራለሁ ራስ ኦኬ እሷ ገና ባሌ ነው ብላ አስመስክራ ምናምን ነው ልታዞር አላማው የነበረው አትችልም ባላ ካላገባት ይኸውልሽ ነገርኩሽ እኮ አንዳንድ ወንዶች እኮ አልኩሽ ይኸውልሽ ብዙ ወንዶች አሉ አሁን ብዙ እኮ ሰዓት ስጦታ የተገዛላቸው ሰዎች አሉ አሁን ለምሳሌ እህቴን ብትወስጃት ሰዓት አላት ባሏ ገዝቶ የሰጣት ለእህቴ ገዝቶ የሰጣት ሰዓት በስሙ አይደለም የገዛላት በስሟ ምክንያቱም ሊብሬ ያለው ነገር እኮ ነው ቆይ አንድ ነገር ልንገርሽ ለአንቺ አንድ ባል የምትዩ ሰው አብሮሽ የማይኖር በህግ ያልተጋባችሁ ሰው ቤት ገዝቶልሽ በስሙ አድርጎ ገዛውልሽ ቢልሽ ገዛልሽ ነው የሚባለው ወይስ በገዛው ቤት ውስጥ ኑሪ ነው ያለሽ በገዛው ቤት ውስጥ ኑሪ ነው ያለሽ ማለት ነው ገባሽ እውነት ካለው ግን ስጦታ ከሆነ በስምሽ ይኸው ለኔ ብሎ በስምሽ በራስሽ መታወቂያ ቤቱን ገዝቶ ያስረክብሻል አንዳንድ ሀብታሞች አልኩሽ መኪና በስማቸው ይገዙና ይሰጡሻል ቁልፉን ትነጃዋለሽ እንደፈለሽ ትሽከረከሪያለሽ በሱ እጅ እስካለሽ የሆነ ሰዓት አልፈልግህም ብለሽው ከተለየሽው በኋላ ና ስሙን አዞርልኝ ብትዩ ላያዞርልሽ ይችላል ይወስደዋል ራሱ እና በብዛት አንዳንድ ሀብታሞች የማያምኑሽ የሚጠራጠሩሽ ብዙ መቀጠል ብዙ መጓዝ የማይፈልጉ ከሆነ ምን ያደርጋሉ በስማቸው ይገዙና ኖ ምናምን ነገር ብለሽው ላጥ ስትይ አይ በስሜ ነው ምናምን ልምረቴ ነው ብሎ ይወስደዋል በስምሽ ከሆነ ግን መውሰድ አይችልም ያ አልተጋቡም ይህች ልጅ ያገኛት እዛው አብረው በሚሰሩበት ቤት ነው የተገናኙት ሊናም እሷም እዛ ቤት ውስጥ ነበር የሚሰሩት አንድ ቤት ውስጥ ብዙ ሀብታሞች ይሄዳሉ እዛ ቤት ውስጥ እና ሜቢ አይታወቅም ገባሽ እንደዛ አይነት ቤት ውስጥ ስላገኛት ራሱ ከጥርጥር አንፃር አምኖ ብዙ እንትን ላይን ይችላል ይመስለኛል እንደዛ ስለሆነ ነው እንትን ያላለው ምንድነው ወደ ትዳርም ያልሄደው ብዬ ነው ማምነው እና አንተ በእንደዚህ አይነት በጥርጣሬ ሁኔታ ላይ ያለን ንብረት ዋስትና ማስጠበቅ ነው ማለት ነው ወደ ራስ እኔ አሁን ሌቦች እየቀጣው ነው የምለው እነሱ ሰረክ ነው የሚሉኝ እኔ ግን ሌቦች እየቀጣው ነው እና አሁን አምባሳደሩ ኢትዮጵያ መግባት ህልም ሊሆን ነው ማለት ይመስለኛል እንትን የሆነ አባል ላይ አድርገኝ ያስባል እሱ እንኳን በነገራችን ላይ በእንደዚህ አይነት ወይ ከሆነ በተለይ ይሄ አምባሳደሩን እንኳን ወሰድክበት ባላውቀው ራሱ እሱም ሌላ ራስ ከተለየ ወይ ቢዮ ከሆነ ይሄ አምባሳደሩ በእውነት ነው ዛብሄርን የውሸት አለም ጣሊያን ውስጥ ማያውቅ የለም አልኩሽ እኮ እና አምባሳደሩ ምናምን ልከልኛል በነገራችን ላይ በእውነት እውነተኛ ነገር ነው ልኮልኛል በነገራችን ላይ ባለፈው ያየሁት ነገር ከነ ምስሉ ከነ ምናምን እንዳለ ተልኮልኛል ራሱ ይሄ ነገር መጥቶ ያወራም ብሎ ይሄንኑ ነገር ጽፎልኛል ዋሴ ስለ ሰዓቱ ያወራ ቀን ከነ ምናምን አውጥቷል ነገርኩሽ እኮ እኔ ብዙ ነገር ነው አልኩሽ ግን ራሱ መጥቶ ገሃድ አይወጣም ቢሞት አይዶን አላቅም አይኑን በጨዋጥቦ ከሆነ አይዶን ነው አላቅም ሊመጣ ይችላል ገባሽ አይበጣም ባይ ነኝ ወይ ጃጓር እኔ ሮሌክስ አለኝ አሁን ወርቅ እንትን ያለው በዋትስአፕ ልላክልህና እንትኑን ይሄውና ንገረኝ ልላክልክ በዋትስአፕ ላክልኝ
አለኝ ወርቅ ነው እንትኑ ዙሪያው እንትን ማሰሪያው መሀሉ ወርቅ ነው እና ውስጡ ደግሞ አንዳንድ እንትን ወርቅ አለበት እና ምን ትለኛለህ? ልላክልክ በዋትስአፕ ሄለን ልላክላትና ሄለን ትልክልሃለች ላንተ። ቆይ ጃጉር ምትልክለት ሮሌክስ መሆኑን ቼክ እንዲያደርግልህ ነው ወይስ ለምንድን ነው? ኖ 100% እርግጠኛ ነኝ ሮሌክስ ነው። ለምን ነው ታዲያ ምትልክልህ? እንዲያሻሻጥልህ ነው ምንድን ነው? ዋት ኢዝ ዩር ፖይንት? ሄለን ይኸውልሽ እንጀራ እየዘጋሽ ነው። ይሄ አይባልም። እሺ ቱ ብያለሁ። ይቅርታ ግባ ቬኑሱ ነበር። በቃ እልክልሃለሁ እልክልሻለሁ ሄለን ባንቺ ዋትስአፕ ላይ ላኪለት በሀጅ ላይ እሺ። በነገራችን ላይ በነካ እጅ ደረሰኙንም ብትልከው እግዚአብሔር ምስክሬ ነው። ደረሰኙ የለኝም። ለምን የለኝም? የማመሰለ የጃጉርን ነው እኮ ያልኩት። ቢልክልን ከላከልሽ ሄሉዬ። ግን ታውቂያለሽ እስከዛሬ ትኩር ብዬ አይቼሽ አላውቅም። ቆንጆ ነሽ ለካ ቆይም ታይላክልሽ ብዬ እኮ ነው። እና ገባሽ አንዳንድ ጊዜ የሆነ ሰው ስንከስ ይመስለኛል። ግን የሄዱት አካሄድ የሆነ እኔ ምንም እንዲህ አይነት የመናገር አቅሙም እንትኑም ያለኝ አልመሰላቸውም። ሲገቡበት የተሸወዱት እዛ ላይ ነው። እኔ ደግሞ ሄሉዬ ታውቂያለሽ ይሄንን እዚህ ቲክቶክ ላይ የተሰበሰበ መንጋ ህዝብ ቀድሜ ነው የማውቀው፣ ድሮ ነው የማውቀው። በ77 አይነት ኬዝ ሲለፈልፍ ሲያወራ ምናምን ስከታተለው የነበረ ህዝብ ነው። ስንት ጉዳይ ስዊድን ውስጥ ያላስደነገጠኝ ታደገኝ ቁጥሩን ወስደ ብቻ ኧረ አይወሰድም። ቁጥር ተወስዶ ሻሻ የለም። ቁጥሩ እኮ ውስጥ ነው ያለው፣ ከላይ የለም። ኦኬ ላኪለት ሄሉዬ። በዛውም የሆነ የፍቅር ነገር ብጽፊልኝ ልኬልሃለሁ። ያ ምን ጽሁፍ አለው? እሺ የቬኑሱ ነጋዴ ብዬ ስሙ የቬኑሱ ነጋዴ ነው። መብረቁ ሰላም ነው? እንዴት ነው? መብረቁ ላስገባው ብለህ ትጠይቃለህ እንዴ? ደግሞ መብረቁ ዌልካም፣ እንኳን ደህና ቆያችሁ። እንዴት ነው መብረቆች? ያ የቬኑሱ ነጋዴ ጋር ነው ያለን። ዋው ጥሩ ነው። ያ ጋይስ ተብተብ እያደረጋችሁ ሺት ትላለህ። ጃጉር ገደኛ ነህ ቁጭ በይ ያልከው። ወይኔ ገኒ ሁማን ሄር ገኒዬ እኔ ያልኩሽ ነው ለቀቀች። አዳምጪ እንዲህ ነው እንጂ አባ አዳምጪ ወይ አዳምጪ። እኔ ምን አልኩሽ? እኔ ዝም ብዬ አላጓጓሽም። አንበሳ ሰው ይለቅልሻል አልኩሽ። ያ ቁጭ በይ ያልከኝ እኮ ይኸው አንበሳውን መታለቀቀችልሽ። የእውነት ያው ገኒዬ ቴንኪው። እሺ ቴንኪው፣ የእውነት ቴንኪው። ያ እንዴት ደረሰ ምናምን አንልም፣ ቶፒክ ስለምናረገው። ጃጓር ይሄ ዴት ነው። ገለቶሚ ብለናል፣ ኡምሪ ዴርቱ ብለናል። ጃጓር ይሄ ዴት ነው፣ ግን ኦልድ ሞዴል ነው። ክላስ እኮ ነው ኦልድ ሞዴል። ደብሊው በሏት፣ ቤተሰብ ፕላስ አድርጓት። ቴንኪው በሏት። እሺ ለምን እንትና ጋለሪያችን ቁጭ አድርጉት። ወይዬ ኦልድ ሞዴል ነው ተፈላጊዎቹ። አየው ሞደርን ኦልድ ሞዴል ለምሳሌ እንደ አንቲክ የሆኑ ነገሮች እንደዚህ ኦልድ ሞዴል ናቸው። እና ቼክ አድርገው ዋጋውን ለማጣጣል ካልሆነ በስተቀረ እንደዛ አይነት ነገር አትንገረኝ። ይሄኛው ኦልድ ሞዴል ነው አባባል አልገባም። አሁን አንተ የላክልኝ ሰዓት እድገት የለውም፣ አይጨምርም፣ አያድግም። አባባላይ ነው የምነግርህ። ለምን እነዚህ ሰዓቶች በቃ ቲፒካሊ ዝም ብለው የሚመረቱ የማይቆሙ ሊሚትድ ያልሆኑ ናቸው። አንዳንድ ሰዓቶች አሉ ሮሌክስ የሚባለው፣ ሁሉም ሮሌክስ ስለሆነ አይደለም። አንዳንድ ደግሞ አሉ ሊሚትድ የሆኑ በጣም የሚያድጉ ዋጋቸው በጣም የሚንር የሚተኮሱ አሉ። ይህ አሁን አንተ የላከው ሰዓት ግን አያድግም። የሆነ አዲስ ሞዴል የእሱ በመጣ ቁጥር ልትሸጠው ስትሄድ ዋጋውም ትንሽ
ዝቅ ብለህ የምትሸጠው ሰዓት ነው። ደግሞ አፍግተኸዋል፣ በጣም ተጠቅመህበታል። ታዲያ ያው እኮ ልትጠቀምበት እኮ ነው እንጂ በእንትን ውስጥ ታስቀምጠው አይደለም። ያው እሱ ስትገዛው እየተጠቀምክበት፣ ያው እሱ እኮ ቀላል ነው። ፖሊሽ ታደርገዋለህ እኮ ፖሊሽ የሚደረግ ነገር ነው ይሄ። አንተ ያየው ስክሩ እንትንን የተቦልጫጨረው ፖሊሽ ይደረጋል። አይ በፍጹም ፖሊሽ አይደረግም። ሮሌክስ ችግሩ እሱ ነው። ሮሌክስ ያው የሚደረገው ልንገርህ በ50 ፓውንድ በቀላል ገንዘብ ፖሊሽ ይደረጋል። አው ግን ሮሌክስ ልትሸጠው ስትሄድ ያውጡታል። አይሆንም ነው ለለህ አባባሌ። ፖሊሽ ታስደርገው ትችላለህ። እነሱ ጋርም ስትሰጣቸው እኮ አርገውት እንትን ይላሉ። ግን ስክራቹ ቢፈጽም አይጠፋም ጭራሹ። ይሄ የነጋዴ ጸባይ ነው እናውቃለን። አንተ ልታጣጥለው ፈልገህ ነው አይደለም? ግን ጃጓሪ አሁን እኔ እናንተ ራሱ ታዲያ ለምን ስልክ አንቀያየርም? እኔ አውቄብሃለሁ። ልታጣጥለው ዋጋውን ፈልገህ ነው አይደለ? በእውነት ላጣጥልብህ አይደለም። ብዙ ሰው ይወደዋል። ሰዓት ዩኒሴክስ ነው፣ ሴቶችም ወንዶችም ያደርጉታል። በብዛት ግን ወንዶች አይጠቀሙትም፣ ሴቶች ነው የሚጠቀሙት። እና እንትን አይደለም፣ ላጣጥልብህ አይደለም። እግዚአብሔርን እነዚህ ሰዓቶች አባባሌ ዋጋ የላቸውም እያልኩህ አይደለም፣ ዋጋ አላቸው። እንዳያያዝህ ነው። 12,000 10,000 መሸጥ ይችላል። አንዳንዴ እንደዚህ በጣም እንትን ካለ ደግሞ ከተጎዳ ደግሞ ሰዓቱ ወደ 5,000 6,000 4,000 ይወርድብሃል። ግን እንደዚህ የተቦጫጨረው ግን አልገባኝም። ጃጓርዬ ምንድን ነው? ቆይታ አለዋ። ስለቆየ ይተሻሻል። ምን ይላል? እየሰራ እያለ ታደርገዋለህ። ስትሰራ ከሆነ ጋር ይጋጫል እና በዛ ነገር ነው። እና ያው ጥንቃቄ ለማድረግ ነው። ያው እኔ አንድ ሰዓት ስትገዛ እኮ ዝም ብለህ ቤት ውስጥ ሳጥን ውስጥ ለማስቀመጥ አይደለም፣ አድርገህ ታጌጥበት ነውና ልዘንጥበት ነው። ስለዚህ የሚያውቀው ሰው ያውቀዋል። ሲያየው ሰዓቱን ምን እንደሆነ ሰዓቱን ያውቃል። አየህ፣ ሁሉም ሰው አያውቀውም። አይ ነው ልክ ነው እንጂ እኔ የሰማሁት ኢንፎርሜሽን ምንድነው ከድሬዳዋ ራሱ የተነገረኝ ጠረጴዛ ላይ እንደዚህ ማስቀመጥ ራሱ አላምን ብሎ ትራስጌው ስር አድርጎ ነው የሚተኛው እና አሻሽቶት ነው የተባለው። ሐሜት አንቺ ግን ከድሬዳዋ ስትይ እናቴ ትሙት፣ እውነትም እኮ የድሬዳዋ ሰው የሆነ የሚያቅሰው ነበር ቤት ውስጥ ምኑን ሰዓቱን። አይ ሲተኛ ትራስጌ ስር አድርጎ ነው አያምነውም። የጠረጴዛውን ለግሉ እንትን ይዘዋሉ መኝታ ቤት ሀቅ ነው እና በእንትኑ እንትን ብሎት እንጂ ግን ሽያጩ ቢካሄድ አጂ ቅድሚያ ብሩን አስገብተህ ነው ወይ ሰዓቱን ልኮ ነው የሚሆነው? በነገራችን ላይ ሮሌክስ መንገድ ለመንገድ መሻሻጫ አትችልም። እንዴት ነው ታዲያ? አሁን እሱ ዩኬ ነው እና ወይስ አንድ ሰው መምጣትና አይ ሰዓት ሮሌክስ አሁን እሱ ሰዓት ስላለ አይደለም ይፈታል። ተፈቶ ኮዱ ታይቶ ኮድ አለው፣ ቁጥር አለው። እያንዳንዱ ቁጥር እያንዳንዱ ላይዋ ላይ ያለችው ስፕሪንግ ራሱ አለመቀየሯን ቼክ ተደርጎ ነው በባለሙያ ተመርምሮ ነው የምትሸጨው። ዝም ብሎ አይሸጥም። በጣም ፕሮሰስ አለው። አሁን የሆነ ቦታ ሄዶ ሊሸጥ ቢል ይቀበሉታል። ገብተው ሙሉ እንትን ስካን አድርገው ያነሱታል። ውስጡን እንዳለ ቁጥሩን አይተው ምን ብለው እርግጠኛ ሆነው ነው የሚገዙት። የሆነ ነገሩን ከቀየረ ዋጋ ቫልዩሙ በጣም ይወርዳል። ትክክል ነው። በራሱ በእንትኖች በማያዩበት እቺ ትንሿ እንትን ማይክሮስኮፕ የምትመስላለች አይደለም? እሷ ውስጡ ያዩታል ከብትም ብለው። እሱ ልክ ነው፣ አምነበታለሁ። ያው ተቸክ አድርገው ነው። ዝም ብለሽ መንገድ ለመንገድ እንካ ሰዓት አለኝ ግዛ ምናምን የምትይው ነገር አይደለም። ሄሉዬ ግን እንዴ አይ ቁም ነገር ጃጓር ታዝባታል። ሄሉ አታምርም? እኔ እንዳይች ልብ ብያት አይቻላት አላውቅም። የተጨበጨበላት ነች እኮ መጀመሪያም ያስታውቃል። ጋይስ እንደዚህ አይነት ቶፒክ ሆነ ኦልሬዲ ቦሪንግ ላይ ሆኗል፣ ሰልችቷቸዋል ማለት ነው። እንውጣ አይደል? እንውጣ። አይ አይደለም። ሄሉ ችግርሽ ምን እንደሆነ ነገር እንደው ከሮሌክስ ወደ እኔ የምትሄደው እኔ እኮ ሴኮም የማልሆን ሰው ነኝ እኮ ሴኮም የማልሆን ሰው ሴኮ። ወይ ሄሉዬ አዳምጪኝ። እኔ እንደዚህ ነገር አልችልማ። አቅም ያንስሻል። ያ በጣም ያርበተብተኝ ወደ ገደለው አባ ወደ ሮሌክሳችሁ ያ ወደ ሮሌክሱ ብቻ ላይም እኮ አሁን ጃጓርም እየሰለቸው ነው። ስላንቺ ስናወራ ቶሎ ልዝጋው ልውጣ ታያለሽ። አንበሳው ከወረደ ከሰበሰብሽ በኋላ ነው እንዴ ልውጣ? እሺ አሁን እዚህ ደርሰናል። ስለኔ ምን አሰብሽ? ስለኔ እንትን ሰላም ብያለሁ። የሸገር ጁንታ ቅድም
ጠራው ነበርና ይሄን ነገር ልስጋው ስላልከኝ ዝም አልኩኝ። አይ እኔ ይኸውልሽ አሁንም የሸገሩ ሌላ ነገር እንዳይመስለው እዚህ ጋር ግልጽ አድርጊለት። ስለሊና እንዲነሳም ምንም እንዳይነሳም እንደማልፈልግ ነግሬሻለሁ። ስለሷ ማውራት ቃልም ቅጣቱን ቀይሪልኝ ያልኩሽም ስለሷ ስም ባለማንሳት እንጂ የሸገር ማን ይጥራው ነበር አቋ አላወራውማ። ስለሷ እንዲነሳ አልፈልግም ብዬሻለሁ። እንደውም ቅጣቱን ስለሷ የሷን ስም ባለማንሳት ይሁንልኝ የምቀጣሽ ቅጣት ብዬሻለሁ። ያ ጥያቄ ካለ በሰዓቱ ዙሪያ ብቻ ይሁን ዝም ብሎ ልክ እሺ። የሸገሩ ጥያቄ ካለ ግን ጃጉር ስላነሳው ከመለሽለት መልሽለት ስላለኝ ሸገር በጣም ላይ ማዙታይ ግባ ሰዓት ይላል እንዴ ሄሉሻ ላገኘሽ ቸኮሌት ለተደጋጋሚ ሼር ሲደረግልኝ ያው ለወሬ የሚፈጥኑ ሰዎች ናቸው። ሶሻል ሚዲያ ታውቂያለሽ። ቤት አዘግተውኝ እኛም 100 ሰው ይዤ ሰው እያስታረኩ ነበረ። ሊታረቁ አልቻሉም። ቤቱን በትኜ ወደ አንቺ ጋር መጣው። ያው ከአጂ ጋር እንኳን ኪዊን ቤት አይ ቲንክ ተነጋግረን ጨርሰናል መሰለኝ። ቅድም ሌላ ቤት እንደዛ ነው ያልኳቸው። የታችንን ስም እንዳያነሳ እሷም እሱን ሳታነሳ የያዙትን በህግ እንዲጨርሱ ህግ መፍትሄ ስላለው በህግ ነው የምንዳኘው ብሏል። በህግ ይዳኙ። ከባለቤቱ በላይ የሚጮው እንትን ነውና ከአጂ ጋር ተነጋግረን ጨርሰናል። በሷ ጉዳይ ዙሪያ እያወራ መስሏቸው የሆኑ አላቅም ሼር ተደርጎልኝ የመጡት አይ ቲንክ እኔ አልሰማሁም። እውነት ለመናገር ግን በሷ ጉዳይ ላይ ተነጋግረናል። አጂ አይደል ገሮ እኔ አሁንም በሷ ጉዳይ ማውራት አልፈልግም ብዬ ይኸው እዚህ ጋር ከሷ ጋር ጌም ተጫውተን ተሸንፋ ቅጣቱ ይሄ የሷን ስም ባለማንሳት ይሆንልኝ ብዬ ነው የነገርኳትና እኔ ማንሳት አልፈልግም። በነገራችን በቃ በሱ ነው ተላለፈ ዙሪያ ነው ዋሴ ዛሬ ብዙ ነገር ሲያወራ ስለነበረ አንዳንድ ነገሮች የሆነ የሷን ስም ባልጠቀሰ መንገድ የምታነሳው ነገር ይኖራል። አሁን ስልኩን ሰዓቱ እኔ ስለ ሰዓቱ ምንም የሰዓት ጉዳይ ላይ ነው የሚመለከተኝ። የሚመለከተኝ አሁን አንቺ ጋር ዛሬ አስገባልሻለሁ ስልሽ ነበር። አንድ ልጅም አለች በቀረብ የምትፈልግ ልጅ መቅረብ ሳይሆን እንትን በደሏ እንዲወጣላት ማነሱ እኔ የታችን የሴቶች ጥቃት ወንዶች ላይ የሚለው ነገር ላይ ነው እኔ የምከላከለው እንጂ ፐርሰናሊ የሰዓት ላይ ምናምን የለውበትም። ስለዚህ እንትን ይለፈኝ ዝቅ አድርገሽ አብረሪ። ግን የሸገሩ ሰዓት የለህም አንተ። አሁን ጃጓር አለኝ ብሎ መጥቷል። አንተ የለህም። እኔ ምንም ሰዓት የለኝም። እኔ የራሴ እውነቴ ስለሆንኩ ማንም ጋር ሊደም ራሴ ነው የምገዛው። ቴንክ ዩ እቴ። አየህ ግን ጁንታው ይቅርታ ግን እያየህ ነው አይደል? አንዳንድ ሰው ዝም ብሎ ግምታዊ ነገር አየህ እንዴት እንደሚያደርጉ ይጽፉልሃል ምናምን። ይሄ አሁን ሰው ለማነካካት ሰው ለማጣላት ነው። ገባህ? እንዲህ ነው የሚያደርጉት አብዛኛው ሰው። የሆነ እኮ ነገርኩልኛል። የሚገርምህ ነገር እኔ እኮ ነግሬሃለሁ እኮ ከዚህ በፊት ሌለንም ቁጭ ብለን ረዥም ጉዳይ በአንተ ጉዳይ ስናወራ የደገምኩትን ቃል ነው ማውራት። አንተን ነፃ የሚያወጣ ህግ ነው ብያለሁ አይደል? ከዛ ከህጉ በኋላ ወይ ከአንተ ጎን እንሆናለን ወይ ከእሷ ጎን እንሆናለን አጠናክረን። ገብቶሃል? ህግ ነው ነፃ የሚያወጣ። አንተ ነፃ ከሆንክ ነገ ጠዋት በቃ ሁላችንም ያወራነውን ሰዎች ያወራነውን ሳብ አድርገን ወደ እሷ እንከራበታለን። ይህ እኮ ዓለም ላይ ያለ ነገር ነው። አሁን ላይ ግን በእሷ ሳይድ ሆነን ነው የቆምነው። ህግ ይፍታው ብለናል። አትድረስብኝ ኮሜንት ማጻፍ ብለን ተነጋግረን እህታችን ቤት ፈተነዋል አይደል? ወደኋላ መመለስ አልፈልግም። አይ እኔም እንድትመለስ አይደለም እኔ ያልኩህ። አሁንም ስለሱ እናውራ ሳይሆን ሰው እየመጣ ምን እንደሚጽፍና ምን እንደሚልህ አየህ ወይ ነው ያልኩህ። ይሄ ሶሻል ሚዲያ እኮ አጃንታውን ስለመጣ ነው። ሄደን ትንገር። እሷ ስንት የተዘቅዘቃለት ተሰደበች። ሰው እንደዚህ ነው እኮ ወቅታዊ ነገር ነው። ገብቷል? አንተ በዛ በስንት ሪጎር ውስጥ ያለፍክ ሰው ነህ አይደለ?